እና ምን ብላ ተናገረች? ወይዘሮ እጅጋየሁ ቀጣዩ የኢትዮጵያ ፓትሪያርክ ማን እንደሆነ ጠቆመች። ነብይ አይደለችም፣ ባለራዕይ አይደለችም። እና አቡነ ሳዊሮስ ቀጣዩ የኢትዮጵያ ኦርቶዶክስ ፓትሪያርክ እንደሚሆኑ በሙሉ ልቤ እነግርሃለሁ አለች። እና ጋዜጠኛ ከምን ተነስተሽ ነው አይነት ጥያቄ ሲጠይቃት አይ አንድ ጊዜ ሲሾሙ አቡነ ሳዊሮስ በትረ ሙሴው አለቀና ፓትሪያርኩ የኔን በትረ ሙሴ አምጡትና ስጡት አሉ። ከዛ ተሰጠው እና አቡነ ሳዊሮስ በአቡነ ጳውሎስ በትረ ሙሴ ነው የተሾሙት። ይሄ የሚያመላክተው ቀጣዩ የኢትዮጵያ እንትን ገና የሚደርሱበትን ታያላል። ይሄ ተሰርቶ ያለቀ ነው ስንለው የኖር ነው። ቅዱስ ፓትርያርኩ መግለጫ አውጥተዋል። በአሁኑ በመግለጫቸው ላይ እገሌ ብለው ገዳዩን አካል እንትን አላሉት። ገዳዩን አካል አልኮነኑትም። ያው የታወቀ ነው፣ ተጽፎ የሚቀመጥ ነው። ያችን ነው እንግዲህ ቅዱስ ማውጣታቸው ራሱ ጥሩ ነገር ነው። መግለጫ ብለው ማውጣታቸው ጥሩ ነው። ነገር ግን ያው እንደተለመደው በመጨረሻም አይደለም። በመሆኑም የጸሎት የትምህርት የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃ የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅልን፣ ለተጎዱትም ተገቢው ድጋፍ እንዲደረግልን ዛሬ ማበክረን እንጠይቃለን። በመጨረሻም ህዝበ ክርስቲያን መላ ኢትዮጵያን የጥቃት ሰለባ የሆኑት ወገኖች ጋር በመንፈሳዊ ሆነ ሰብአዊ ድጋፍ አብራችሁ እንድትቆሙ ከአደራ ጭምር እያሳሰብን በጽድቅ የሚፈርደው እግዚአብሔር አምላካችን ለተበደሉት ፍትህ፣ ለቆሰሉት ፈውስን፣ በግፍ ህይወታቸውን ለተነጠቁት ዕረፍተ ነፍስን፣ ለቤተክርስቲያናችንና ለሀገራችን ፍጹም ሰላምን ይስጥልን እያል አባታዊ መልእክታችንን እናስተላልፋለን ብለው መልእክት አስተላልፈዋል። ያው የተለመደ አሁን ለደቡቦች አላወጡም፣ አሁን ጴንጤዎቹ ያላመጡት አላወጡም። እቺኛዋ ትቀመጥና ነገም በአባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እጨጌ ዘመንበረ ተክለ ሃይማኖት መስከረም ምናምን ቀን፣ ሐምሌ ምናምን ቀን፣ ነሐሴ ምናምን ቀን ተብላ እቹ ትወጣለች። አለቀ። እና ድሮን የሚተኩሰው አብይ ነው፣ ፈርሞ የሚተኩሰው እሱ። እኔ ካልፈረምኩ ድሮን አይተኩስም ብሏል። አስቀድሞ ደግሞ አብይ አህመድ ገዳማት ታጣቂዎች መፈንጫ ነው ብሏል። ያንን የሚያሳልጡም ታጣቂዎች አሉ፣ እንደ ጂፒኤስ የሚያገለግሉ የሚመታውን ገዳም የሚያገለግሉ አሉ። እንግዲህ እቺ የወጣችው በቀደም ዕለት እኔ አንድ አርቲክል ጽፌ ነበር። አይታችሁ ከሆነ አንዲት ጓ የምትል ጽሁፍ ጽፌ ነበር። ያቺ ጽሁፍ ከወጣች በኋላ አይ ዝም አንበል እንነጋገር እንጂ ይሄ ነገር ያስወቅሰናል በሚል ነው በእውነት ያወጡት ማለት ነው። እሷን ነገር አየት አድርገን እንመጣለን። አሁን ባለው የዘር ፖለቲካ ምክንያት ቤተክርስቲያኒቷ ተጎዳ። በተለይ አማሮች ይጎዳሉ። አማራ በጣም ይጎዳል። ይሄ ሁላ አማራ እየተጨፈጨፈ፣ ይሄ ሁላ መነኩሴ፣ ይሄ ሁላ ካህን፣ ዲያቆን እየተጨፈጨፈ ቤተ ክህነቱ ለምን ዝም አለ የሚሉ ሰዎች አሉ። ይሄ በዘር ፖለቲካው ምክንያት የመጣ ነው ማለት ነው። ምክንያቱም ቤተ ክህነቱን አሁን በበላይነት የሚያስተዳድሩት በአብዛኛው 7 ወደ ላይ 7 ወደ ጎን አማራ የሆኑ ሰዎች የሉበት። በአብዛኛው ጸረ አማራ አቋም ያላቸው ሰዎች ናቸው። ስለዚህ የአማራ ሞት፣ የአማራ መጎዳት በቤተ ክህነቱ በቤተ መንግስቱ አማራ ጠል ኃይል ስላለ ነው እንትን የሚለው። በሀገር ደረጃ ካየን ትግሬዎቹ ሁለት አድቫንቴጅ አላቸው። ትግሬዎቹ እኔ እንግዲህ ከሌላው መርሃ ግብር የተለየ ስለሆነ የኔ መርሃ ግብር ስቅቅ ያደርጋል፣ ግን የግድ ስሙት።
ትግሬዎቹ ሁለት አይነት ጥቅም ነው ያላቸው። አንደኛው ትግሬዎቹ በትግራይ የራሳቸውን ሲኖዶስ መስርተዋል፣ የራሳቸውን ጳጳሳት መስርተዋል፣ የራሳቸውን ቤተ ክህነት መስርተዋል፣ የራሳቸውን አስተዳደር ስርዓት መስርተዋል። ከዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተለይተዋል። ስለዚህ በትግራይ ለሀገሪትነ ኢትዮጵያ የለም፣ ለሀገሪትነ በኢትዮጵያ ስም የሚጠሩትን ቦታዎች አውጥተው ትግራይ 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 ብለው ራሷን የቻለች ሪፐብሊክ ራሷን የቻለች ሀገር አድርገው ትግሬዎቹ መስርተዋል። አሁን ይህ ሲነገር አንዳንድ ሰዎች ይከፋቸዋል። እንዱ ባይነገር የሆነ ቀን ሊመጡ ይችላሉ። ኦሮሞ ሲሆን ቀጥቅጠው ተባለ፣ በለው ቀም ያስ ተባለ፣ ጥቁር ልበስ ተባለ፣ ዳይ ተባለ። ኦሮሞ ሲሆን ማለት ልክ ትግሬ ሲሆን አማራ ሲሆን አይ እንደው ይከፋቸዋል፣ እንደው ባይነካ ምናምን ይላል። እኔ ደግሞ ደስ የሚለኝ ሁሉንም ነው የምልከው። ኦሮሞውም ሲያጠፋ በለው ከሚለው ጋር ትግሬው ሲያጠፋ ተውተው ሲለኝ የምን ተውተው ነው በለው ያጠፋውን ወደ ህግ ማምጣት። አማራውም ሲያጠፋ ተውተው ለምንድን ነው የምተው? ኦሮሞ የተለየ ጥፋት የሚያጠፋበት ምክንያት አለ እንዴ? ኦሮሞ በሚወቀስበት መንገድ ላይ ያለ ሌላ ትግሬና አማራ ካለ አስነጥሰዋል። ለታሪክ ይቀመጣል። ይሄ ራሱ እንዲህ አይነት ሰው ነበረ በዚህ ዘመን፣ እንዲህ የሚናገር ሰው ነበር በዚህ ዘመን። ለዛሬ አይደለም። ዛሬማ በእጅ ያለ ወርቅ ነው፣ እንደ መዳብ ነው የሚቆጠረው። ዛሬ ማን ከሰው ይቆጥረኛል? ማን ይሰማኛል? ነገ የሚነሳው ትውልድ ይሄን እንዲመረምር ማለት እኩል ነው ማስነጥሰው። ስለዚህ ትግሬዎቹ ብልጦች ናቸው። የራሳቸውን ሀገር የራሳቸውን ቤተ ክህነት መስርተዋል። ምናልባትም ለጳጳሳቱ ደሞዝ እስካሁን እየተቀመጠላቸው፣ ቤታቸው እስካሁን አልተነካ ይሆናል፣ ሌላ ሰው አልገባበት ይሆናል። እና አቡነ ሳዊሮስ እነማ ያጠፉ ጊዜ ግን ውሻ ተደርገው መቀመጫ እስኪያጡ ተደርገ ፍዳቸውን ነው እንዲበሉ የተደረገ። የትግሬዎቹ ሲሆን ግን ምክንያቱም ትግሬዎቹ በትግራይ የራሱ ቤተ ክህነት አላቸው። ትግራይ ሄደው የትግራዩን ቤተ ክህነት ያቋቋሙት ሰዎች የመሰረቱት ሰዎች ጳጳሳት አስመርጠው ምን አስመርጠው የመጡት ትግሬዎች ምዕራብ ትግራይን ይዞብናል፣ ራያን ይዞብናል፣ ወልቃይትን ይዞብናል የሚል ትግሬ በምንም አይነት አቋም አማራ በቦምብ ተመታ በምናምን ተመታ ለምን መግለጫ የሚያወጣ? የትግራዩ ቤተ ክህነት የሌሎቹን አላነሳም ብሎ በእንተ ብፁዕ ወቅዱስ ብሎ ግን አባ ማቲያስ ብሎ አቡነ ማቲያስን ፓትርያርኩን ያነሳል። ፓትርያርኩ የኛም ፓትርያርክ ናቸው ይላሉ። ፓትርያርኩ አማራ ቢሆኑ አሁን አቡነ መርቆሬዎስ ቢሆን አያነሳቸው። ፓትርያርኩ ግን ነገዳቸው ትግሬ ስለሆነ ያው የኛው ሰው ነው እዛ ያለው በሚል እሳቤ የአቡነ ማቲያስን ስም ያነሳሉ። ሌላውን አያነሱም። አለቀ። ኢትዮጵያ የጋራ ትግራይ የግል አድርገው ነው የሚይዙት እና መግለጫ አያወጡም። ለምን ነው የሚያወጡት? ገና በቤተ ክህነት ሄዳችሁ ስትጠይቁ ዝም በል ቤተክርስቲያን ላይ ምህላ እናድርግ ዝም በል የሚለው ይሄ ጸረ ኢትዮጵያ ኃይል ዝም ብሎ ከመሬት የሚመጣ አይደለም እና እነሱ በዚህና በመሳሰሉት ጉዳዮች ተጠቃሚ ናቸው። ትግራይም ይጠቀማሉ፣ አዲስ አበባም መጥተው ይጠቀማሉ ማለት ነው። ስለዚህ ትግሬ የራሱ ቤተ ክህነት አለ። ለምሳሌ እዚህ አውሮፓ ያሉ በፊት የኢትዮጵያ ቤተክርስቲያን የነበሩ ትግሬ የሚያስተዳድራቸው፣ ካናዳ የነበሩ የኢትዮጵያ ቤተክርስቲያን ትግሬ የሚያስተዳድራቸው፣ አሜሪካ የነበሩ ትግሬ የሚያስተዳድራቸው የትግራዩ ቤተ ክህነት ሲቋቋም ቀጥታ ሌሎቹን ኢትዮጵያውያንን ይህ ጥፋ ከዚህ ድራሻ ባይጥፋ ብለው አባረው የኢትዮጵያ ኦርቶዶክስ ተዋሕዶ የሚባለውን ገንጥለው አውጥተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው ነው የለጠፉት። በኢትዮጵያ ሀብት የትግራይ ቤተ ክህነትን ያቋቋሙ ኦርቶዶክሳውያንን አባረው ማለት ነው፣ ኢትዮጵያውያንን አባረው ማለት ነው። እንደዚህ አይነት ጥንብ የሆነ ዘረኝነት ይዞ ቤተክርስቲያንን የሚመራ ትክክል አይመጣም እና ስለ ትግራዊ ሲነሳ እንደ ስለት ልጅ አትንኳቸው እነሱን አትናገሯቸው ሌላው ሲባል በለው አይሰራም። እውነቱን ተነጋግሮ የመሸበት ማድረስ ያስፈልጋል።
ትግሬዎቹ ብልጥ ናቸው። የኦሮሞ ቤተክርስቲያን ኦሮሞዎቹን እነሱ ናቸው ጃስ ብለው ከኦሮሞ ዋሃቢ ኢስላሙ ጋር ከወለጋ ጴንጤው ጋር ከምናምን ጋር ሆነው በፕሮቴስታንት ቤተክርስቲያን ማን ነው የሚሉትን ያንን በላይ መኮንን ይዘው ሳሚ ኦሮሞ የሚባለውን ልጅ ይዘው ካቋቋሙ በኋላ ያው ተሯሩጠን አስጣልናቸው። እነሱም ደግሞ ያው አይ ኦሮሞ አብይ አህመድ እስላሙንም አምጥተው ጅማ ላይ እና አህመዲን ጀበል እስላሙን ከድርን የሚደንሰውን እነሱ የጅማ ጳጳስ ያደርጉ። ግብጾቹ እስላም ጳጳስ ልከው 7 መስጊድ አሰርተው ሄደዋል። አብይ አህመድና አህመዲን ጀበል ደግሞ ጅማ ላይ ከድርን ጳጳስ አድርገው አቡነ እስጢፋኖስን በእርግጫ መጥተው ሊያስወጡ ሲሉ ያው መቼም እኔ እግዚአብሔር የተመሰገነ ይሁን ቀድሜ ቪዲዮውን በማውጣት እሬቻቸውን አብልተን አስቀርተናል። በዚህ ኮራለሁ የዚህ ቤተክርስቲያን ጨዋይ የዚህ ቤተክርስቲያን ድምጽ እንደሆን ስላደረገኝ እድሜ ስለሰጠኝ በዘመኔም ደግሞ ሞክሬ ቤተክርስቲያንን አደጋ ላይ የሚጥሉትን ሰዎች በመከላከል ረገድ ግንባር ቀደም አድርጎ ስላቆመኝ አምላኬን አመሰግነዋለሁ። የሚቆጨኝ ነገር የለም። ኦሮሞዎቹ ፌል ሲያደርግ ነው እነዚህ አይረቡም እኛ እንግባበት ብለው ራሳቸው ገብተውበት ይሄው እንትን ብለዋል ሲል እንደ ኦሮሞዎቹ ግን ቤተ ክህነቱ ግፊት አልፈጠረባቸውም። እንደ ኦሮሞዎቹ ጫና አልፈጠረባቸውም። እንደ ኦሮሞዎቹ ውሻ አላረጋቸውም፣ አላዋረዳቸውም፣ አልሰደባቸውም። እና አቡነ ሙልጭ አድርገው ነበር ኦሮሞዎቹን የሚሰዱ የነበሩት አቡነ ጴጥሮስ እና አቡነ አብርሃም ጀግና ነበር የሚያጫውታቸው። ትግሬዎቹ ላይ ሲሆን ዝም ይሄ ዘረኝነት ለቤተ ክርስቲያን አይጠቅም። እኩል ነው የምትቀጣው። ልጆችን ስታሳድግ እኩል ነው። ትልቁ ሲያጠፋ ተቆነጠዋለህ፣ ትንሹም ሲያጠፋ ተቆነጠዋለህ፣ ሴቷም ስታጠፋ ተቆነጣታለህ ምናምን እና የሆነኛው ሲያጠፋ ይሄኔ ልጅ እያልክ ያኛው ሲያጠፋ በአርጩሜ በሳማ በርበሬ የምታጥነው ከሆነ ትክክል አይደለም። ስለዚህ ይሄ ነው ያለው። በአማሮቹ በኩል የራሳቸው ሲኖዶስ የላቸው፣ የራሳቸው ጳጳሳት የላቸው። ኦሮሞ ሞክሯል አለው። የሞከረውን ደግሞ አምጥቷል። ዋና ቦታ አስይዟል። አሁን በቀደም ወይዘሮ እጅጋየሁ በየነ የቀድሞ የአርቲስት መሐሙድ አህመድ ሚስት አንድ ሚዲያ ላይ ቀርባ ስትናገር እሰማታለሁ እና በደንብ ነው የሰማሁት። በደንብ ነው የምሰማት ሴትዮዋ ስትናገር የማገኘው ነገር ስላለ ማለት ነው። እና ምን ብላ ተናገረች? ወይዘሮ እጅጋየሁ ቀጣዩ የኢትዮጵያ ፓትሪያርክ ማን እንደሆነ ጠቆመች። ነብይ አይደለችም፣ ባለራዕይ አይደለችም። እና አቡነ ሳዊሮስ ቀጣዩ የኢትዮጵያ ኦርቶዶክስ ፓትሪያርክ እንደሚሆኑ በሙሉ ልቤ እነግርሃለሁ አለች። እና ጋዜጠኛ ከምን ተነስተሽ ነው አይነት ጥያቄ ሲጠይቃት አይ አንድ ጊዜ ሲሾሙ አቡነ ሳዊሮስ በትረሙሴው አለቀና ፓትሪያርኩ የኔን በትረሙሴ አምጡትና ስጡት አሉ። ከዛ ተሰጠው እና አቡነ ሳዊሮስ በአቡነ ጳውሎስ በትረሙሴ ነው የተሾሙት። ይሄ የሚያመላክተው ቀጣዩ የኢትዮጵያ እንትን ገና የሚደርሱበትን ታያላል። ይሄ ተሰርቶ ያለቀ ነው ስንለው የኖርነው። የትግራይ ሰዎች ምንድነው የሚሉት? አሁን አማሮቹ ሲያባርሩን፣ አማሮቹ ሲጮሁብን፣ አማሮቹ ምን ሲሉብን እንዳንራብ ያደረጉን ምን ያደረጉን አቡነ ሳዊሮስ ናቸው። አቡነ ሳዊሮስ ከሲኖዶሱ ጋር አብረው የወሰኑት አቡነ ሳዊሮስ ያደረጉት የለም። ግን ኦሮሞዎቹ ይህችን ጨዋታ ፈለጓል። ስለዚህ አሁን ማን ስር ነው የተኮለኮሉት? በሙሉ ትግሬዎቹ አቡነ ሳዊሮስ ስር ነው የተኮለኮሉት። አቡነ ሳዊሮስ ስር ተኮልኩለው አማራን ማድማት ነው የፈለጉት። ይሄ ትክክል አለ። ስለዚህ ኦሮሞዎቹም ይህን ስላወቁ ትግሬዎቹን አምጥተው አስተዳደር ቦታ ላይ ምናምን ቦታ አስቀምጧቸዋል። ከአማራ በኩል ይመጣብናል የሚሉት ተቃውሞ እንትን ካለ ያንን ዲፌንድ እንዲያደርጉላቸው ማለት። አቡነ ሩፋኤል የጋምቤላ የደቡብ ሱዳን የምናምን የነበሩት በአባት ጎንደሬ በእናት ትግሬ ናቸው ብለናል። የፖለቲካ ጨዋታው ስለሚፈቅድ ነው ይህን የምናገር። ያስጠላል፣ ግን እውነታው ይሄ ነው። ስለዚህ ለእናታቸው ሀገር አድልተው ነበር ሲሰሩ ነበር። አቡነ ሩፋኤል እና አቡነ ሳዊሮስን ሰብስበው የጨረቃ ጳጳሳቱ ኦሮሚያ ላይ ሲሾሙ ቆቡን የገዙት እሳቸው ናቸው። ልብሰ ተክህኖን የገዙት እሳቸው ናቸው። አይዟችሁ፣ በርቱ፣ ግፉ፣ አለንበት ያሉት እሳቸው ናቸው።
ያው አቡነ ሳይሮስን ጠይቁ ከፈለጋችሁ። በዛን ዘመን የነበሩትን ጳጳሳት ሶስቱንም ጠይቁ። ኦሮሞዎቹ እሺ ብለው ከሳቸው ያን ተቀብለው ሄደው ጳጳስ ከሆኑ በኋላ ተገልብጦ አባ ሩፋኤል እና አቡነ ሳይሮስን ውሻ አረጋቸው። አፈር ከደች ያበላቸው። የሽመልስ አብዲሳ ቀንደኛ ተከራካሪ፣ የአብይ አህመድ ቀንደኛ ተከራካሪ፣ የቤተ ክህነቱ ፊት አውራሪ ሆኖ እስኪ ደነግጡ። ምንድነው ይሄ ብሎ የሚያምነው? ይሄን ሁሉ ውጪ አውጥቶ ለሰዎቹ ሰጥቶ ጨምሩ እንደውም ብሏቸው ጳጳሳት ይሄ ያንሳል በደንብ ጨምሩ ብሎ እግዚአብሔር ዘመን ቆጠረና ቤተክርስቲያንን ሊያዋርዱ የተነሱትን አዋረዳቸው። ጃዋር መሐመድ እግዚአብሔር ባናቱ ተከለው፣ ቀልቡን ገፈፈው፣ አድማጭ አሳጣው፣ ተንከራታች አረገው። ከዚህ በኋላ መንግስት ነኝ ብሎ ሲያስብ እንኳን መንግስት ድስት አትሆንም ብሎ እግዚአብሔር ከኢትዮጵያ ላይ ገፈፈው፣ አጠፍ። ዛሬ ቲክቶከር ሆነ ማለት እግዚአብሔር ይችልበታል። ቲክቶከር አደረገው እግዚአብሔር። በላይ መኮንንን እግዚአብሔር ባናቱ ተከለው። ሌባ ዘራፊ፣ በብር አይደለም በዶላር የዘረፈ የአፍሪካ ህብረትን የዘረፈ ሌባ አዋረደው እግዚአብሔር። አዋረደ። የኢትዮጵያን ቤተክርስቲያን ለማዋረድ የተነሳውን በላይ መኮንን ሆዳም የወያኔ አቃጣሪ የነበሩ ፓርላማ ድረሱን ላስገብተው እንደ ዳር አህያ የጫኑበትን እግዚአብሔር ወስዶ ከርቸል። ከኢትዮጵያ ንግድ ባንክ ቢያታልን ከምናምን ቢያታልን ኦሮሞ ነው ጊዜው ይረዳው ነበረ። አሁን ግን የአፍሪካ ህብረትን ያታለለው በዶላር ዘራፊ፣ ሌባ፣ ቀማኛ እግዚአብሔር አዋረደው። የቤተክርስቲያን አምላክ አዋረደው። እስቲ ቤተክርስቲያንን አዋርዶ ያልተዋረደውን ንገሩኝ። ገና ይዋረዳል። ሁሉም አቅሉን፣ ውቃቢውን፣ ቀልቡን ይገፈፋል። ቤተክርስቲያን ትቀጥላለች። ይሄ ባዮሎጂካል እንትኑ ጊዜው ሲደርስ እየተራገፈ ይሄዳል። እየቀለለ ይሄዳል። ቤተክርስቲያን ከፍ እያለች ነው። ከፍ እያለ ስለዚህ ለመግለጫ ያወጣ ምናምን ይላል። አማራው መግለጫ የማይወጣለት። ስለዚህ ኦሮሞዎቹ አሁን ትግሬዎቹን ይዘው ወጥረው ሄዱ። ተመልከቱ። ማለት ቁልቢ የሚሄዱትን ተመልከቱ።